የመጀመሪያው የሰማዩ ዓለም ላይ የተፈጠረው ወንጀል ሒስድ የወለደው ምቀኝነት የወለደው ምቀኝነት ታሪኩ ሰፊ ነው። ከሰማይ ነው የሚጀምረው። የመጀመሪያ ምድር ላይ የተሰራው ወንጀል ምቀኝነት የወለደው ነው። አባታችን አደም አለይሂ ሰላም ምድር ወረደ። ሁለት ልጆች ነበሩት፣ ሃቢል ቃቢል የሚባሉ። ሃቢል አርብቶ አደር ነው። ቃቢል ገበሬ ነው። እሱ ደግሞ አርሶ አደር ነው። አዝርዕቶች ማሳዎች አሉት። አላህ ትእዛዝ ላከ ለአላህ ሰደቃ ስጡ ብሎ። ሃቢል ምርጧን እንስሳ ይዞ አቀረበ፣ ለአላህ ቁርባን አቀረበ። ቃቢል ደግሞ የደረቀውን የገረጣውን አትክልት ይዞ መጣና ለአላህ ሰደቃ አቀረበ። ያኔ በዛን ዘመን አላህ ሲቀበልህ የምታቀው ከሰማይ ሳት መጣ፣ አንተ ያቀረብከውን ትበለዋለች። ታዲያ አላህ ጥሩ ያቀረበውን ሃቢልን ተቀበለው፣ ሳትም ላከና የሱ ተበላች። ቃቢል ሲመለከት እሱን አላህ አልተቀበለው፣ ተበሳጨ፣ ሒስድ ቀሰቀሰው፣ ተቆጣ። ለአቅቱለነክ አለው። ከባድ ቃል ተናገረ። አላህ ቁርአን ላይ ዘግቦታል። እገልሃለሁ አለ። አላህ ነው የተቀበለው። ኢዝ ቀረባ ቁርባናን ፈተቁቢለ ሚን አሐድሂማ። አላህ ካንደኛው ተቀበለ። ለምን? ኢነማ የተቀበሉ ላሁ ሚነል ሙተቂን። አላህ እሱን ፈርተው ለሱ ጥሩን ነገር ያቀረቡትን ነው አላህ የሚቀበል። እገልሃለሁ አለ። ለምን ነው የምትገለኝ? አላህ እኔን ስለተቀበለኝ ነው። አሁን የምታዩት ልዩነት ይሄ ነው። እነገሌ እዚህ ደረጃ ላይ ደረሱ፣ እነገሌ እንዲህ ውጤታማ ሆኑ። ለአቅቱለነክ እገልሃለሁ አለ። አሁን መግደል ስለማይችል ስም ብቻ ሊያጠፋ ይችላል። እገልሃለሁ አለ። መጨረሻም ወንድም ለእጁን ሰነዘረ፣ ፈቀተለ፣ ወንድሙን ገደለው። የመጀመሪያ ወንድማማች ናቸው ለሰው ልጆች ታሪክ። ገዳዩ ቃቢል ይባላል። ብዙ ጊዜ ቃቢልና ቃቢል ሰው ይምታታል። ቃቢል ቃፍ አለች፣ ቃቲል በሚለው ያዙት። ገዳይ እሱ ነበር። ሃቢል ተገዳይ። የመጀመሪያ ወንጀል ምድር ላይ ሒስድ የወለደው የወንድምንም ደም የማፍሰስ ክስተት ተከሰተ። ለዚህም ነው በዚህ ርዕስ የጀመርነው። ተከታታይ ርዕሶች ይኖሩናል ውስጣችን በሽታዎቻችን እያወጣ እንዴት እንከም ብለን። የመጀመሪያው ሒስድ ማንም የማይድንበት የበሽታዎች ሁሉ ምንጭ። ፖለቲካው ላይ የምታዩት ስንክሳር አብዛኛው ሒስድ የወለደው ሊሆን ይችላል። ሒስድ የሚወልዳቸው አገር ያፈርሳል፣ መስጂድ ይበትናል፣ ሶፍ ይለያያል። ሒስድ አላህ ይጠብቃል። አላህ ውስጣችን ያጽዳው። እንኳን ለኛ ለነቢያት ልጆች ሒስድ አልተመለሰም። ነቢዩላህ ዩሱፍ አለይሂ ሰላም አባታቸው ነቢይ ነው፣ አያታቸው ነቢይ ነው። ቅድም አያታቸው ነቢይ ነው፣ ኢብራሂም፣ ኢስሐቅ፣ ያዕቁብ። ልጃቸው ዩሱፍ ይባላል። ዩሱፍ አባቱ ያዕቁብ ዘንድ በጣም ተወዳጅ ነበር። ሲያዩት ቆንጆ ነው ዩሱፍ። የቁንጅናን ግማሽ ነው አላህ ከሱ ላይ ያስቀመጠ። ቁንጅናን ከሁለት ከፍሎ ግማሹን ዩሱፍ ላይ ነው አላህ ያደረገው። ሌላውን ነው እኛ ጋር የተበተነ። አኑበት ኢዝ ቃሉ ለዩሱፍ ወአኹሁ አሐቡ ኢላ አቢና ሚና ወነሕኑ ዑስባ። እኛ ብዙ ጭፍሮቹ ነን እያለን ዩሱፍና ወንድሙ አባታችን ዘንድ በጣም ተወደደሳል። በርግጥ አሉ ሒስድ ወደ ምን እንደመራ ኢነ አባና ነቢይ ነው አባታቸው፣ ለፊ ضላሊን ሙቢን ጥመት ውስጥ ነው አባታችን አሉ። ነቢይ አይሳሳትም ነበር፣ ግን ሒስድ ነቢይን ለማውገዝ ገፋቸው። ታዲያ ምን ያደርጉ? አንድን ሴራ ዘየዱ። እቅቱሉ ዩሱፍ አሉ። ሒስድ የት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባህ ጭፍራ ተሰብስቦ አለይሰ ሚንሁም ረጁሉን ረሺድ ወንድማቸውን ለመግደል ወሰኑ። ለመግደልም ሲወስኑ አንድ ከነሱ ጋር ትንሽ ሚሻለው ግዴለም ጉድጓድ ውስጥ ጨምሩት፣ አልፎ ሐጆቹ ውሃ ሊቀዱ ሲሉ ይዞት ይሄዳሉ አለ። ይሄም ሌላ ገደላ ነበር። ጉድጓድ ውስጥ ጨመረው፣ ግን ይሻላል አሉ። ጉድጓድ ውስጥ ወንድማቸውን ጨመሩት። ዩሱፍም ከአባቱ ለ40 ዓመት ተለየ። አንዴ ባሪያ ሆኖ ሲሸጥ፣ ሌላ ጊዜ እስር ቤት ሲገባ፣ ሌላ ጊዜ ዚና ሰራ ተብሎ አህያ ላይ ተደርጎ በግብጽ ከተማዎቹ ሲዞር የመከራን የሰቀቃን ጊዜ አሳለፈ። ይሄን ግፍ የፈጠሩበት የነቢያት ልጅ የሆኑት ወንድሞቹ ነበሩ። ሒስድ ምቀኝነት
የነብይን ቤት ይረብሻል። አባታቸውን አመጹ፣ አላህንም አስቆጡ። ወንድማቸውን ለሰቆቃ ዳረጉት። ሕስድ አቡ ጀህልን እስልምናን ከመቀበል ያገደው ምቀኝነት ነው። ነቢዩ ዓለይሂ ሰላቱ ወሰላም እውነተኛ መሆናቸውን አቡ ጀህል ያውቃል። ረሱሉ ዓለይሂ ሰላቱ ወሰላም ሌሊት ተነስተው ሶላት ቁርአናቸው ድምጻቸው ማራኪ ነው ሲቀሩ አቡ ጀህል በሌሊት መጥቶ ያዳምጣቸው ነበር። እውነተኛ መሆናቸውን ጠንቅቆ ያውቅ ነበር አቡ ጀህል። አንዴ በሌሊት ወጥቶ ሲሄድ ቁረይሾች አዩት። የቁረይሽ ያን ያደረጃጅ አንድ ንጉስ የለም፣ በርካታ ንጉሶች ነው ያሉበት። በአንድ ላይ በህብረት ነው የሚመሩት። ቤተሰብ ሁሉም አላቸው ዘሮች። ያዙት። አንተ አቡ ጀህል በሌሊት እየመጣ መሐመድን ለምን የምታዳምጥ? አሁንም ድንገት ያልፋቸዋል። መጨረሻ ያዙትና አቡ ጀህል ወይ እውነታውን ንገረን አሉት። ስሙ ያኔ አበል ሐከም ይባላል። የጥበብ አባት ነበር የሚባል። እስልምናን ብርሃን ማየት ካልቻለ ይሄ ደንቆሮ ነው እንጃሉና ረሱል ሰለላሁ ዐለይሂ ወሰለም አቡ ጀህል የድንቁርና አባት ነው ያሉት መጨረሻ ነው። ረሱል ሰለላሁ ዐለይሂ ወሰለም የአበል ሐከም አሉት፣ አንተ የጥበብ አባት ሆይ ማለት ነው። መሐመድ ግን ትክክለኛ ነው እንዲህ አሉት። እውነትህን ንገረናል። እውነት ልንገራችሁ አለው። እኛና የመሐመድ ቤተሰቦች እኮ በስልጣን ተወዳደርናል። አበሉ አበላን፣ አዘመቱ አዘመትን፣ አለበሱ አለበስን። እኩል እንደ ፈረስ ስንሄድ ከኛ መሃል ነብይ አላሉ አለ። ከነኛ ቤት ደግሞ ነብይ ማለት አይችልም። فقالوا عندنا نبي يأتيه خبر من السماء ከሰማይ ዜና የሚመጣለት ነብይ ያለኛ ቤት አሉ። ታዲያ እንዴት በዚህ መወዳደር እንችላለን? በአላህ ይሁንብኝ መቼም አልከተለው ማለት አላህ ተቆጣ፣ አንቀጽ አወረደ። فإنهم لا يكذبونك አንተ መሐመድ አንተን እኮ ያስተባብሉ እውነተኛ መሆንን እስላምን ጽት ያለ ብርሃን መሆኑን ያውቃሉ። ولكن الظالمين بآيات الله يجحدون ግን በዳዮቹ በአላህ አንቀጽ ይኮራሉ፣ ያስተባብላሉ። ይሁዳዎች ረሱልን እንዳይከተሉ የጋረደባቸው ሕስድ ነበር። የመጨረሻው ነብይ ይመጣል እናንተ ጋር ገና እንፋለማለን እያሉ መዲና ውስጥ ለሚኖሩ አረቦቹ ይናገሩ ነበር። መጽሐፋቸው ላይ ተጠቅሷል። መልኩ፣ ቁመናው፣ ሽፋሽፍቱ፣ ያይኑ ቅድ ነጩ የጸዳ ጥቁር የጠቆረ አንገተ መቃ አፍንጫው ስንደዶ ጥቁር ጸጉር ያለው ደረቱ ሰፊ ቁመናው መካከለኛ ተጠቅሶላቸው ያዕሪፉነሁ አላህ ያቁታል እኮ ሙሐመድ ከማ ያዕሪፉነ አብናአሁ ልጆቻቸውም ያቁትን ያህል እኮ ያቁታል። ተላከ ነብዩ አለይሂ ሰላቱ ወሰላም ረሱሉ ሲላኩ ሲያዩት ከዓረብ ነው። እነሱ ከበኒ እስራኤል ይሆናል ብለው ነበር። አንከተለው ማሉ ነብዩ አለይሂ ሰላቱ ወሰላም። ሕስድ ኩፍር ያስጨብጣል። ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። አስተባበሉ፣ ራቁ። ረሱልን አለይሂ ሰላቱ ወሰላም ጠላት እንደሆኗቸው እስከ ጫፍ ዘለቁ። ቁረይሽ ጋር ያበሩ በኒ ቁረይዛዎች ለማጥፋት ያልቆፈሩት ድንጋይ የለም። ሕስድ አላህ ውስጣችን ያጽዳው። በሕስድ የተሞላው ልባችን ዛሬ ሜዳችን አበላሸው። ፌስቡክን በከለው፣ ቲክቶክን አወከው። ስድም፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማጩ። ነብዩ አለይሂ ሰላቱ ወሰላም ይሄ በሽታ ከባድ መሆንን ስለሚያውቁ በርካታ ማስጠንቀቂያዎችን ሰጥተዋል። ጥፋትን የሞላበት ነው። ኢያኩም ወልሐሰድ ሰውን መመቅኘትን ባካችሁን ተው። فإن الحسد حسد እኮ يأكل الحسنات حسناتاችሁን ይበላዋል። كما تأكل النار الحطب ልክ እሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን፣ ሐጅህን፣ ዘካህን የሚበላ ነው አሉ። ለምን ሐሲድ ስትሆን ታማለህ። ልክ አልፎ ሲሄድ አንጓጠ እሱ እኮ እናቀዋለን ነው የምትለው። ገና ታማለህ፣ ተንኮል ትሰራለህ። እልፍ ብለው ሲሕሩ የሰሩ ሰዎች አሉ። ሰዎች ላይ ትዳር ሊበትኑ ተሳካላት። እሱ እኮ ዘጋ በሀብቱ፣ ልጆቹ እኮ ውጤታማ ሆኑ። እንዴ እሱ የተከበረ እኮ ነው ተጭኖታል እኮ ዱንያው ይላል። ወንጀል ያሰራል፣ ስም ያስጠፋል።
እሱ ስታይ ፊቴ እንደተኮሳተረን ከዛም ነብዩ አስከትለው ምን አሉ ሐስድ እኮ አሉ ጸጉርን አይደለም ይላጨው ዲንን ይላጫል ሰውየውን ከዲን ሊያወጣው ይችላል ይሄስ ሐሰናህ ጋ ነው አካልህንም ይጎዳዋል ሐሲድ እንቅልፍ የለው ሌላው ለበላው እሱ ይራባል ሌላው ለነዳው ሲቆጫል ሁሌም አላህ ጋር ፍልሚያን ህይወትህንም ሊያስከፍል ይችላል በአባስያዎች ስሮ መንግስት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ ምንላቸው መጣው በእነሱ ያገዛዝ ዘመን አንድ ታዋቂ መሪ ነበር ሙዕተሲም ይባላል አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉስ ነው ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ ይቀርባል ያጫውተዋል ንጉሱ ወደደ ያቀርበዋል እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይሄን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ ከዛም ቤቱ ጋበዘው ነጭ ሽንኩርት የበዛበት ምግብ አዘጋጀለት እንዲሸታፉ ማለት ነው በጣም አበላው ከዛም ምን አለው ማታ ወደ ንጉሱ ስተድ የነጭ ሽንኩርቱ ሽታ ንጉሱን እንዳያውከው አፍህን ባክህ ዘጋርጋ አውራው አለው ተስማማ ታዲያ ሚኒስትሩ ቀድሞ ወደ ንጉሱ ገብቶ ነበርና ንጉስ ሆይ ታሪኮን እየሰሙ ነው አላቸው ምን ተፈጠረ ያኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሱ አፉ ይሸታል እያለ ያወራ ነው አለው ተበሳጨ ሙዕተሲም እኔ ባከበርኩ ባቀረብኩት እኔን ከባድ ነው ለነገስታት የመባል ያ ምስኪን ገጠሬ ቤት ገባ ንጉሱ ጋር እንደገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ ሲያናገር ንጉሱ ገባው አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋል ደብዳቤ ጻፈና ሊያስገድለው ሄደህ ደብዳቤ አድርስና መልእክት ይዘህልኝ አለው የጻፈው ወደሱ ኮማንደሮች ነበር ሲደርስ ይሄን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ ሲወጣ ሚኒስትሩ አገኘ የት ይሄድክ ነው ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው ከዛም ወደ ቤት ነው የምትሄደው ወደዚህ ቦታ አይ መንገዱ ከሚደክምህ እኔ ላደርስልሃል ገላገልከኛ ደብዳቤውን ተቀበለ የት ይዞት ሄደ ወደ ኮማንደሮቹ ሲደርስ የንጉስ ትእዛዝ ነው ለምን እንዴት የለም እንደመጣ ተቀበሉና ቀሉት ያንን ሚኒስትር ከዛ ሚኒስትሩ ሲጠብቅ የለም ንጉሱ 2 ቀን 3 ቀን አላገኘው የተደሲል አይሱኮ ተገሏል አለ ማን ገደለው የሆነ ደብዳቤ ይዞዱ ደብዳቤውን ለሌላ እኮ ነው የሰጠው አስጠራ ያን ገጠሬ ደብዳቤው ስላድርስልሃል የሰጠው ከዛ ንጉሱ ጠረጠረ የሆነ ነገር አለ አንተ ለምን ነው ከተማ ላይ ስሜን ያጠፋለው ምን ቢለ አፉ ይሸታል ብለ ንጉሱ ይርሶ ነው እኔ እኮ አፌን የዘጋሁት ለርሶ እሱ ያበላኝ ነጭ ሽንኩርት እንደሸተው ከዛም አንድ ቃል አለ لله در الحسد معدله بدأ بصاحبه فقتله እንደ حسد ፍትሃዊ ዳኛ የለም በባለቤቱ ነው የሚጀምረው ፍርድ بدأ بصاحبه فقتله حسد ህይወትህን ያጠፋዋል ህይወትህን ያበላሸዋል ዲንህን ያጠፋዋል ለዛ ነው ነብዩ አለይሂ ሰላቱ ወሰለም ደብ عليكم داء الامم የቀደምት ህዝቦች በሽታ ወደናንተ እየመጣ ነው አሉ حسد የሚባል لا تحاسدوا في الصحيحين حسد አትገባቡ አንዳንዱን አይመቀኙ አላህን የሰጠ ያንችሮታ ولا تباغضوا አትጠላሉ ولا تقاطعوا ዝምድናን ጓደኝነት አትቁረጡ وكونوا عباد الله اخوانا يا الله ምትዋደዱ ወንድማማቾች ሁኑ ለማጥፋት አትሩት በንግዱ ከተሳካለት አላህ እንዲሰጥ ለምነው አንተ ምሩት እሱን ለማክሰር እሱን ስም ለማጥፋት ይሄ አኺራን ያበላሻል ابن حزم تقول حمامه من كتاب الله توقع علم ናቸው አንደሉስ ውስጥ ያሁኑ ስፔን ላይ የተከሰተን በነጋዴዎች ማልፉ ፍክር መጽሐፋቸው ላይ አስቀምጠውታል تقول حمامه ይላል እዚህ መጽሐፍ ላይ አንድን አስገራሚ ታሪክ ይናገራል አንደሉስ ውስጥ ይላል አንድ ታዋቂ ባለ ሀብት ነበር ንግዱ የተሳካለት የነካው ሁሉም ያተርፍለት ታዲያ ይሄ ስኬቱ አራት በሚጠሉት ጓደኞቹ ጥርስ ውስጥ ከተተ ሁሌም ይመቀኙታል ሁሌም ይሐስዱታል ተሳካለት ሆነለት አደገ ያመጣው ይሸጣል የነካው ያተርፋል ሐሰዱት
አንዴ እሱን ለማወቅ ወስነው አንድ ጁምዓ ወጡ። እሱም እንደለመደው ጀለቢያውን ለብሶ ነጭ ጥምጣሙን አድርጎ ከቤቱ ወጣ። መንገድ ላይ ጠበቁት። አስቆመው። አንዱ እንደምን ደህና አደርክ? ዛሬ ደግሞ አምሮብሃል፣ በተለይ ቢጫው ጥምጣምህ አለ። ሰውየውም ዞር አለና አረ ጥምጣሜ ነጭ ነው ብሎ ተደ አይ ቢጫ ነው ግን አምሮብሃል ብሎ ተለይ። ሰውየው ምን ነካው ብሎ መንገዱን ቀጠለ። ትንሽ እንደተጓዘ ሌላኛው ጠበቀው። ዛሬ አምሮብሃል እንዴት ነህ አለው። በተለይ ሰማያዊው ጥምጣምህ አለ። እንዴ ምን ነክቶሃል? ጥምጣሜ ነጭ እኮ ነው። አይ ሰማያዊ እንኳን ነው ግን አምሮብሃል ተለየው። ሳይኮሎጂካሊ አታክ አረጉት። አከታተል። ሱቁ ከመድረሱ በፊት ሶስተኛው ጠበቅ። ከፈሃለ ካምሮብሃል ዛሬ በተለይ ቀዩ ጥምጣምህ አለ። እናንተ ሰዎች ምንድነው የምታወሩት? ዛሬ ሰው ነው የተሳሳተ ነው የተሳሳተ ጥምጣሜ ነጭ ነው አሉ። ጫፉን አምጥቶ ቀይ እንኳን ቀይ ነው ግን አምሮብሃል። ሰውየው ሰማያዊ፣ ጥቁር፣ ቀይ ያለ ሱቅ ውስጥ ገባ። ሱቅ ውስጥ ገብቶ ከፍቶ እንደለመደው ስራ ሊጀምር ሲል አራተኛው መጣ። ዛሬ እንዴት አምሮብሃል? ንጋቱን መስልሃል፣ በተለይ ቢጫው ጥምጣምህ አለ። እናንተ ሰዎች ምንድነው የምታወሩት? ጥምጣሜ ነጭ ነው ውጣልኝ አለው። ተበሳጨ፣ ጮኸ ይላሉ ኢብኑ ዐዝ። ከዛም ራሱ ማውራት ጀመር። ቢጫ፣ ጥቁር፣ ነጭ አቅሉ ተነካ ይላል ኢብኑ ሐዝም። ምን ያሉ ይህ ሰው በሂደት አበደ ይላል። አንደሉስ ጎዳና ላይ ይህም ባለሀብት ከሀብቱ ከስሮ ራቁቱን እየሄደ ሕፃናት በድንጋይ ሲያባሩት መለከት ነበር ይላል። አላህ ውስጣችን ከሐስድ አዝለው። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. أما بعد ود ወንድሞቼ ከዚህ በሽታ የሚጸዳ የለም። የነቢያትን ጓዳ የጎበኘን ወንድም ላይ ወንድም ቢላ ያስወጣ ነው። ሕስድ ከባድ በሽታ ነው። ሰማይ ጀመረ፣ ምድር ላይ ነጠረ፣ እኛው ጋር ተበተነ። ይህን ቀልብ ካልታደግነው ካላዝነው ከባድ ነው። እንደምታውቁት አላህ የውድድርን የሕስድን ስሜት እኛ ውስጥ አርጓል። ዓላማው ግን ለኸይር እንድንሽቀዳደም ነበር። ፈስተቢቁል ኸይራት፣ በኸይር ተሽቀዳደሙ። ምታሐስደው በኸይር ስራ ነው። እሱ መስጂድ ሰራ፣ እኔም መስራት አለብኝ። እሱ አበላ፣ እኔም ማብላት አለብኝ። እሱ ሰደቃ ሰጠ፣ እኔም እሰጣለሁ። የልጆቹ ሐፈዙ፣ እኔም ማሳሐፈዝ አለብኝ። ምንጩ ንጥረ ነገሩ ኸይር ነበር ያዘለው። ወሳሪዑ ተሯሯጡ፣ ተሽቀዳደሙ ነበር። ገለበጥ ነውና ለተንኮላዋለሁ። ይሄን አላህ ያስቀመጠው እኛ ውስጥ ያለን ኢነርጂ ስሜት ገለበጥ ነው። ነብዩ አለይሂ ሰላቱ ወሰላም ለሐሰደ ኢላ ፊትነተይ ለሁለት ነገር ቢሆን እንጂ ሕስድ የለም ይላሉ። አንድ ሰው አላህ ብር ሰጥቶት ሲበትን ካየው አረ ስጠንና እንበትን ይሄ ይቻላል። አለም ለአንዱ ዕልም አላህ ሰጠው፣ ቁርአን ሰጠው፣ ሲያቀራ ሲያስተምር አየው፣ እንደሱ ስጠንና እንስጥ፣ ይሄ የሚመሰገን ነው አሉ ነብዩ አለይሂ ሰላቱ ወሰላም። መነሻው ሕስድ ኸይር ነበር፣ ውድድር ነበር። አላህ የሰው ልጆች ውስጥ መፍጠር የፈለገው ለሚስሊ هذا فليعمل العاملون فليتنافس المتنافسون። ፉክክር፣ ውድድር፣ ሩጫ እንዲጀመር ነበር። እኛ ገልብጠን ሰው ማጥፊያ ያደረገ። እንዲህ አይነት ስሜት የተሰማው ሰው ሶስት ነጥቦችን ይመልከትላለሁ። የመጀመሪያ ሕስድ ዲንህን የሚላጭ መሆኑን ልብ በል፣ እሱን ልብ በል። ሁለተኛ ሕስድ ማለት አላህ የሰጠውን ጸጋ መቃረን፣ ጦርነት ከአላህ ጋር። አም يحسدون الناس على ما آتاهم الله من فضله። አላህ ለባሮች የሰጠውን ጸጋ ይመቀኛሉ እንደ ይላል። አላህ የራሱ ጥበብ አለው። አንዱን ሀብታም፣ አንዱን መካከለኛ፣ አንዱን ዓሊም፣ አንዱን ጃሂል፣ አንዱን ጤነኛ፣ አንዱን በሽተኛ። ወረፈዕና ባዕضኩም ፈውቀ ባዕድን ደረጃት አበላልቷል። አንተ ጥበበኛ አይደለህም ማለት ነው። ሐሲድ ማለት ውሳኔ ትክክል አይደለም። ለምን ልጆች ሰጠኸው? ለምን ሀብት ሰጠኸው? ለምን ዕልም ሰጠኸው? ፍልሚያ ከአላህ ጋር። አላ ሊለዚ ገለ ዐለይ ሐሲደን አተድሪ ዐላ መን አሰእተ አልአደብ አሰእተ ዐላ ላህ
في حكمه إذ لم ترض لما وهب كما قالوا فيلمي الله قاكم لم زتوكم እንዴት ተሳካለት እንዴት ሰው ተቀበለው እንዴት ለስኬት በቃ ግጭት እኮ አላህ ዘለ በዛ ነው ኢብኑ መስዑድ ምን ይላሉ እባካችሁን የአላህን ጸጋ አትፋለሙ ይላሉ ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ ምቀኛ ማለት ከአላህ ጋር ነው ጦርነት እንዴት ተሰጠዋለ ለሱ እንዴት ተሳካለት ግጭቱ ከአላህ ጋር ስለዚህ አንድ ሰው ሲሐስድ አላህ ጋር እየተፋለመ መሆኑን ይወቅ እጁን ይሰብስብ ሶስተኛ ከሕስድ ሚጸዳ የለ ሐሰኑል በስሪን ጠየቋቸው ሙእሚን ሕስድ ይገባል እንዴ አሏቸው ላ አባለክ አሉት ምን ነካሉ ይሄ ዩሱፍ ወንድሞች የነብይ ልጆች እኮ ናቸው እነሱም ውስጥ ገብቷል ታዲያ ምን እናርጋሉ ውስጥ ሲፈጠር ፈነዋል ኢብኑ ተይሚያ አያይዘው ይናገራል ምንም አካል ከሕስድ አይጸዳም ትንሽ ናጥ ያረጋል ግን አሉ ኢብኑ ተይሚያ መልካም ሰዎች ያፍኑታል መጥፎ ይገልጸዋል ኮሜንት ላይ ገብቶ ይሳደባል ስምህን ያጠፋል ሲህር ይሰራባል እንደዛ ነጋዴ ሊያሰክርህ ይመጣባል መጥፎ ሰዎቹ ይራመዱታል ሌላው ሲፈጠር ዋጥ استغفار ያደርጋል ዱዓ ያረጋል ውስጡ እንዲወጣ አላህ ሆይ ለሱ ሰጠኋል ለኔም ስጠይ ለኔም ሙላል ለሱ እንደሞላህለት አስተግፍሩላህ ለተሰማይ ስሜት ከራሱ ጋር ፍልም ያደርጋል አራተኛው ሰውየውን ተውና አላህን ጠይቅ ولا تتمنوا ما فضل الله به بعضكم على بعض አንዳችሁ ለአንዳችሁ አላህ ያበላለጠው ነገር አትመኙ አለና አላህ አስከትሎ ወስአሉላህ ሚን ፈድሊ አላህን ከችሮታው ለምኑታል ለዛ ሰው ከሰጠው ሀብት በላይ አላህ ይሰጣል ከሰጠው ዒልም በላይ ይሰጣል ከሱ የተሻለ ትዳር ከሱ የተሻሉ ልጆች እህቶችን ብትሆኑ ከሱ የበለጠ ቁንጅና ሕስዱን ተውት የሌላውን አትመኙት ወደ አላህ እጃችሁን መልሱት ጸጋ ደግሞ ለተቸርከው ወንድሜ ሶስት ምክሮችን ልቸር መጀመሪያ ጸጋ የተሰጠው ሰው ሐሲድን የሚከላከለው ራሱ ነው መጀመሪያ ካለህ ነገር አካፍለው አንዳንዱ እሱ ይዛል ሌላው ችግር ውስጥ ነው ቤተሰብ ሊሆን ይችላል ዘመድ ጎረቤት አብሮ አደግ እሱ ዛ ጥቁሩ መኪና ላይ ያለው እነዛ ደግሞ በግራቸው እንዴት ሕስድ አይገባቸው ለዛ ነው አላህ ቁርአን ለነብዩ خذ من اموالهم صدقه ከገንዘባቸው ዘካን ሰደቃን ያዝና ለድሆቹ በትናል ለምን ተطهሩهم ታጸዳቸዋል ሰጩን ከስስት ታጸደዋል ተቀባዩን ከምቀኝነት ታጸደዋል ካካፈልከው አላህ ያኑርልኝ ነው የሚል ዘግተ ከበላ ግን ጥርስ ነው የሚነግሳ አብሮን እኮ ትናንትን ያደጋውን ዘግቶን አለፈ ይላል አራቀዋለሁ እኮ እንዴ ነው የምትሰሙታል ካላህ አካፍለው የሕስድ አይን ትሰብራለህ ጠርታ አካፍለው ጋብዘው ሰደቃ ስጠው አቋቁመው ጊፍት አምጣለት ላንተ ዱዓ አድራጊ እሱን እንኳን ለሐስድ ዘባል ሁለተኛ እንዳትኮራ ዘግተህ እንዳታልፍ ሰርጋቸው ላይ ተገኝ ስኬታማ ነኝ ብለህ እንዳትሸሽ ለቅሶ እንዳትጠፋ መንገድ ላይ በደንብ ሰላም በላቸው ደስ ነው የሚለው ስኬታማ የሆነ ሰው ወርዶ ሰላም ሲለው ሲያቀፈው ያንተ ዱዓ አድራጊ እሱ